አልገባኝም። አላማ አንድ ነው፣ ግን አሁን ደግሞ ተለሳልሰን የመጣው። አባዬ እስኪ አንድ ጥያቄ ልጠይቅህ። እሺ። ቆይ እኔ ጥፋቴ የቱ ጋር ነው? ተወሱንስ ያላጠፋኸው የለም። መጥለፍ ባህላችን ነው። ጠለፍኳት፣ ከዚያ መለጠች። ይኸው ከኔ የወለደችው ልጅ ደብቃኝ እስካሁን እንደወደድኳት አለው። ካልወደደችስ? እኔ ከወደድኳት በቂ ነው አባዬ። ላስቀይም አልፈልግም፣ ከእሷን ጋር መጣላት አልፈልግም፣ ግን ደግሞ ልተዋት አልችልም። ምክንያቱም የልጄ እናት ናት። ክርክሩንስ አልችልም። በጨዋ ደንብ መጠየቅ ትችላለህ። ደግሞ ከኔ ወዴትም አታመልጥ። ማንም ደግሞ እኔን ይደግፈኛል። ቆይ ስንት ዓመት ፈለግ? እየበረታው መሄዴ አይገርምም። አሁንም ደግሞ ደግሜ ብዙ ዓመት እፈልጋታለሁ። ግን ሴት ልጅ ካልወደደች አብራ ኖራ ያንተ ልትሆን አትችልም። ማለቴ ልቧ ከአንተ ጋር ካልሆነ አካሏ ብቻ ከአንተ ጋር ቢሆን ምን ዋጋ አለው? ልቧ ኩላሊቷ ምናምን እሷ ብቻ ከኔ ጋር ትሁን። ልቧ ኩላሊቷ ምናምን በኋላ ይደርሳል። አስብበት አባዬ። ከኔ ማንም አይወስዳትም። እሷ የኔና የኔ ብቻ ናት። ትሰማኛለህ? ሽለላው በቤት ያለ እውነትህን ነው። አንተ ጋር ያለችም አንተ ጋር ካልሆነች አያሳስብም። ደህና ዋል አባዬ። ማንም ፈርተህ ነው? ተመስገን። እሱ እያለ እንዴ? አለ። ትሁት ግን ታድላ። መወደድን ከአንቺ በላይ አታውቅም። ግን አንቺ የሰው ነው የሚታይሽ። አይ አባዬ፣ እንዴት ያስደስተኛል። የአባዬ ግፍ ከላይ ላይ እስከሚወርድልኝ ድረስ መለመኔን አላቆምም። ቲና፣ ምንም ክፉ ብትሆኝ እንኳን በዚህ መልኩ ላገኘሽ ግን አልፈልግም። ምን ታደርጊዋለሽ? የሆነ ቀን ደግሞ እየነዳው ልታገኘኝ ትቼ ይሆናል አይደል? አታምኝም አይደል? ቆይ እሺ፣ የት ነው የምትኖሪው? ማደሪያ ነው እንጂ መኖሪያ የለኝም። ነሽ፣ በቃ ቤት እንሂድ። እንዴ ገዛሽ እንዴ? አባዬ ጋር መጥቼ እኮ ቤቱን አከራይተውታል። ቲና፣ ብዙ ነገሮች እኮ ተቀይሯል እና ያስገባኛል። ነገሮችን እስክታስተካኪ ድረስ እሺ ካለን እንለምነዋለን። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ገዛኝ እንግዲህ ተመስገን በመጨረሻ ትሁቴን ለማግኘት ወሰነ። ፊት ለፊት ትሁቴ አንድ ላይ እንድታወሩ በግልጽ ፈልጌ ነው እኔ ነኝ ያስገባሁት በማለት አባዬ ይነግራል። ቆይ ከኔ ምንድነው የምትፈልገው? ሴት ሙሉ መንገድ ሁሉ ሴት አይደለም እንዴ? ከኔ ለምንድነው የምትፈልገው ብላ ጠየቀችው። እሱ ግን አዎ ልክ ነሽ፣ መንገድ ሁሉ ሴት ነው፣ ነገር ግን አንቺን ብቻ ነው የምወደው፣ አንቺን ብቻ ነው የምፈልግሽ በማለት ይነግራታል። ነገር ግን ትሁት መቼም ያደረገኝ ነገር አልረሳውም ስትለው ትነግረዋለች። እሱን ልክስሽ እፈልጋለሁ፣ እባክሽን አብረን እንሆን፣ ልጄን ከአንቺ ጋር አብሬ ማሳደግ እፈልጋለሁ ሲል ይነግራታል። እሷ ግን እኔ በጭራሽ ከአንተ ጋር መሆን አልፈልግም፣ ሰው ሳልፈልግ በግድ ነው እንዴ ከአንተ ጋር ትሁት፣ እኔና አንቺ እጣ ፈንታችን አንድ ላይ ነው። ቆይናል፣ ምን አድርግሽ ነው? እባክሽን ይቅር በይኝና አብረን እንሆን እያለች ነበር። በመጨረሻ የቤት እህት ህይወት መጣች ማለት ነው። እና እኔ ምንሽ አንድ ነገር እስቲ ይህንቴና አሁን በጥያቄሽ አታጥፋጭኝ፣ ይልቁንስ ሕክምናሽን በቅርቡ ትጀምራለሽ፣ ተዘጋጂ እያለቻት ነበር። ምንም ቢሆን ይሄን አልከኔ መራቅ አልነበረብሽም ስትል ትነግራታለች። አይ ልክ ነሽ፣ ግን መራቅ ነበረብኝ ለዛ ነው ስትል ትነግረዋለች። አይ ምንም ቢሆን ከአሁን በኋላ ሕክምናሽን ለማድረግ ትኩረት ማድረግ አለብሽ እንጂ ወዴት መራቅ አይለብሽም ስትል ትነግራታለች። እሷም እሺ አንቺ እንዳልሽው ይሆናል ስትል ትነግራታለች። እናም ሁሌም አጎና እንደሆነና ከሁሉም የምትበልጥ ቆንጆ ልጅ እንደሆነችም እህትሽ ስለሆንኩ እኮ ነው ቆንጆን ከምንም በላይ ማንም የሚመሰክርልሽ ቆንጆ የኮነች ስትል ገዛኝም ቆይ አባዬ ይሄናል ምን አጠፍቼ ነው ትሁት እንደዚህ ልጠላኝ የቻለችው? እሱን ያደረግኩን ምኑን ነገር ስል መጠለፋ እኮ ባህላችን ነው። ጠለፍኳት፣ አመለጠችኝ። እንደውም ልጄን በሆዷ ይዛ ጠፋች። ልጄንም ደብቀኛለች። ስለዚህ ትሁትን መቼም ልተዋት አልችልም ስል ይናገራል። ቆይ በግድ ነው እንዴ? እሷ ካልፈለገች ለምን አትተውም ስል ይነግረዋል። እና መቼም እንደማይተዋትና ሁሌም አብሮ መሆን እንደምፈልገው ጭምር ይነግረዋል። እና እሷ ካልፈለገች ቆይ አንተ በግድ የራሴ ማድረግ ትሞክራለህ፣ ግን ካልፈለገች መተውን አለብህ ስል ይነግረዋል። ነገር ግን መቼም አልተዋትም አባዬ፣ ትሁትን እወዳታለሁ፣ ያለ እሷ መኖር አልችልም፣ እሷ የኔና የኔ ብቻ ነች በማለት ይነግረዋል። ቆይ ችግር ምንድነው?
ካልፈለገች በግድ ነው እንዴ ብሎ ስጠይቅ ነበር። አይ በግድ አይደለም፣ ግን ትሁት የኔና የኔ ብቻ ነው፣ መቼም ልትዋት አልችልም ስል ይናገራል። ትሁት እንደጋጣሚ ቤት ከዛይዳ ስትመለስ እንደጋጣሚ እንግዲህ ቲናን ታገኛታለች። ቲና ብላ ስታያት ደንግጣ እየሮጠች መንገድ ላይ ቁጭ ብላ እየለመነች ነበር። ቲና ምንም ቢፈጠር እንደዚህ እንድትሆኚ ምንም ክፉ ብትሆኚ እንደዚህ እንድትሆኚ አልፈልግም ስል ይነግራል። እንዳጋጣሚ ወይ እናቴ መጣ እንዴ ቤቢ መጣ እንዴ ልወጣ ነበር እኮ ስትል ቤቲ ታናግራለች። በእርግጥ አውቃለሁ አብራችሁ መሆን ትፈልጋላችሁ፣ ግን አንዴ አንተን ብቻ ላናግርህ እፈልጋለሁ ስትል ምንድነው የምታናግረው እህቴ ስትለው እህቴ ታውቃለህ አንተ ብላ ብዙ ነገር ሆናለች፣ እባክህ ድጋሚ እህቴ ተከፍታ ወዴትም እንድትሄድ አልፈልግም፣ ስለዚህ ቤቴ ባክሳሙ ስለዚህ ጉዳይ አናወራም፣ ተረጋግተን ማውራት አለብን ሲል ይነግራታል። ቢሆንም ግን እባክህ እያለች ነበር። እህቴ ከንቧ ለመከፋትና ማዘን የለባትም፣ ደስታ ይገባታል፣ ስለዚህ እህቴ መጨረሻ እንድታስከፋ አልፈልግም ስል ትነግረዋለች። እሷም እህቴ በቅርብ ሕክምና ትጀምራለች፣ ስለዚህ ከጎን መሆን የምትፈልግ ከሆነ ከጎን ሁን፣ ግን እሷም ማስከፋት የለብህም ስትል ትነግረዋለች። እና ቤቢ መቶ እያወራት ነበር። ቤቢ ይሄን አለ እኔን ጥለሽ መሄድ አልነበረብሽም፣ ከአንቺ ጋር ሄድ ነበር እኮ መሄድ ነበር የምፈልገው ስል ይነግራታል። አሁን መጥቻለሁ እዚህ ነኝ ያለው ስትል ታናግረዋለች። እና ምንም ቢፈጠር ከአሁን በኋላ ብቻሽን አልተውሽም እባክሽን እያለት ልብሷን ማጠብ እንደሚፈልግና አንሶሎ እንፈስበት አንተ ልታጠብ አይ ቤቴ ትመጣለች ስትል ትነግረዋለች። አይ በጭራሽ እኔ ላደርግ እችላለሁ እኮ አታስቢ እያለት ነበር። እና ቤቲ እንግዲህ ስራው ልመናው እንደ ስራ አድጋ እየቆጠረች መሆኑና መሄጃ እንዳለ የላትም ስትነግረው ነበር። እና ቆይ ለጊዜ የት ነው የምትሆኝ? በቃ እኔና አባዬ እዛ ቆይቼ ነበር፣ ተከራይቷል፣ ማንም አልነበረም ስትል ትነግረዋለች። አሁን ሌላ ቦታ ነው ያለን፣ ስለዚህ አሁን እኔና እዛ እንሄዳለን ስትል ትናገራታለች። እና አባዬ ግን ይቅር በለኝ ይቅር እንዲለኝ እፈልጋለሁ ስትል ታናግረዋለች። እና አባዬ ጋር ይዛ ወደ ቤት ለመሄድ ትወስናለች ትሁት። ነገር ግን አባዬ ድንገት ሲመጣ ትሁትና ቲናን አንድ ላይ ያገኘችዋል እና በጣም ይደነግጣል። ቆይ አልገባኝም፣ ምን እየተፈጠረ ነው እዚህ? አባዬ ቲና መንገድ ላይ ቁጭ ብላ እየለመነች ነበር። ከዛ ሰዓት ወደ ይዤ መጣሁ ስትለው ትነግረዋለች። እና ቆይ ምን ተፈጠረው? ልመና ምን እየሰራች ነው? ልመና አዎ በተመኝ ነበር የሚገርመኝ እያለ አባዬ ሲናገራት ነበር። እና ቲና ያጠፋችውን ነገር እንዳለው ያደረገችው ነገር ተጸጽታ ይቅርታ ለመጠየቅ ነበር የመጣችው። በድጋሚ እያስመሰለች መሆኑንም እርግጠኛ አይደለም ስለነገራቱ። ቤቲም እንዳጋጣሚ ልጅቷ እንግዲህ ያለውን ነገር ሕክምና ለመጀመር ትወስናለች። ከትሁት ጋር ተገናኝታ ከትሁት ጋር እያወራች ነበር። ታዲያ እህትሽ እንዴት ነች ብላ እየጠየቀቻት ነበር። እና ደህና እንደሆነችና እህቷም ደህና ስሜት ላይ እንዳለችም ጭምር እየነገረቻት ነበር። እና እንደዛ ስትላት ታዲያ ምን አዲስ ነገር አለ ስትላት ምንም አዲስ ነገር የለም ያለውን ነገር ሁሉ ነገር ትነግራታለች። እና እህቷም ደህና እንደሆነችም ጭምር በቅርቡ ሕክምና እንደምትጀምር አንቺ በጣም ደስ ብሎኛል፣ እህትሽ ድና እንደምታየት ተስፋ አደርጋለሁ በማለት ትነግራታለች። እና አንቺስ እያለቻት እሷም ያለችበት ሁኔታ ከባድ ቢሆን ለጊዜ ግን አባዬ ጋር እንዳለችም ጭምር እየነገረችው ነበር። እና እንደካተመችን ቲና አባዬ ስራ እዛ እንድትቆይና ለተወሰነ ጊዜ እዚህ ስራውን ትሁትን እንድታግዝ ጭምር እየነገራት ነበር። እና ቤቲ እንግዲህ ያደረገችውን ቲና እንግዲህ ያሳለፈችውን ወይ ያደረገችውን እያንዳንዱ ተንኮልና መጥፎነቷን ሁላችንም እናስታውሳለን። ያሳለፈችው ነገር ከባድ እንደሆነ በእርግጥ እውነት ነው። ነገር ግን አሁን ላይ እንግዲህ ትሁት ስትሰራ የነበረው እዛ ተስማምታ ከእነሱ ጋር ለመሆን ተወስናለች። አባዬ አንዳንድ ነገር ሰርቻለሁ ስትለው አባዬ ምን ነገር አባዬ ምን ተፈጥሮ ነው? ትሁት የሆነች ነገር አለ ስትል ትሁት እንደጋጣሚ የአባዬን እንትን ፍለጋ ሽሮ ሰርቻለሁ እንትን አደርጋለሁ ስትል አባዬ እሱን የሰራሽው ራስሽ ቢ እያላት ነበር። ነገር ግን እያለችው ነበር። እናም አንድ እየተፈጠረ ያለው ነገር ትሁት የት ሄዳ ነው ብላ ስትጠይቀው ነበር። ትሁት እንደ በአጋጣሚ አባዬ ተመስገን ጋር ደውሎ ተመስገን አንተ ነው እንዴ ትሁትን ያጋጥከው ምናምን ብሎ ስትጠይቀው ነበር። አይ በጭራሽ አይደለም ብላ ስትጠይቀው ነበር። እና ተመስገን እንዴ አለ እንዴ እስካሁን ስትለው አዎ አለ። ይገርማል። ትሁት ግን እድለኛ አንቺ እኮ ችግርሽ እኮ የራስሽን አታይም የሰው እንጂ ስትል ይነግራታል። ነገር ግን
አሁንም የተፈጠረ ያለው ነገር ስትጠይቀው ነበር እና ለመስተካከል እንደምትሞክረውና የድሮን ባህራ ወደዚህ እንደማታመጣው ለማረጋገጥ ነበር። እናም እባክሽን አትርቅኝ፣ እንድትርቅኝ አልፈልግም፣ ሁሌም ከጎንሽ እንደሆነና እንድረዳሽ እፈልጋለሁ ስትለው ይነግራታል። እናም እሷም እሺም አርቅም፣ አታስብ፣ ልትረዳኝ ፈቃደኛ ስለሆንክ ብቻ አመሰግናለሁ እያለችው ነበር። ካሁን በኋላ ወዴትም እንደማትርቅና ከጎኗ ሆኖ ሁሉ ነገር እንደሚያግዛትም ጭምር ይነግራታል። እና አታርቅኝ እባክሽ፣ ሁሌም ከጎንሽ ሆኜ ልረዳሽና ልደግፍሽ እፈልጋለሁ ስል ይጠይቃታል ቤቢ። ነገር ግን አንተ እባክህን እንደዛ አትጨነቅ፣ እህቴ እኮ ለጊዜ እኔ ጋር አለች፣ እህቴ ትረዳኛለች በማለት ትነግረዋለች። አዎ እህትሽም አለች፣ ነገር ግን እኔም እኮ ልረዳሽ እፈልጋለሁ እባክሽን እያለት ነበረ። እናም ሁሌም ላግዛት እንደሚፈልግም ጭምር ስነግራት እና እንደምወዳትም ጭምር እሷም እያመሰገነች አንተ ልታጥብልኝ ልብሶቼ ስትለው ነበር። አዎ የማስፈልግሽን ነገር በሙሉ እኔ አድርግልሻለሁ፣ አሟላልሻለሁ እያለት ነበር። እና አባይም የምታደርግ ነገር እየተጠነቀቅሽ ልቁንሽ የሰራሽውን ራስሽን ብሎ ጥሏት ይሄዳል። ለተመስገን ስደውል ተመስገን አይ እኔ አላየሁትም አባዬ ትሁትን አግታታል እንዴት ነው? አይ አባዬ በጭራሽ እኔ እንደዛ አላደረጉም፣ ሲጀመር እንደማላደርግ እኮ ተናግሬ ነበር፣ እንዴት እንደዚህ ታስባለህ እያለው ነበር። አንተ እኮ ምንም አይታመንም፣ ለዛ ነው ልጄ እያለው ነበር። ቢፈጠርም ምንም ነገር ቢሆን አንድ ነገር ማድረግ ይኖርብኝ ያስብ። ትሁት እንግዲህ የአባዬን የቀድሞ ሚስቱ እየጠፋችው ወይም ደግሞ በመኪና አደጋ ሞተች የተባለችውን አስክሬኗን ወይም በህይወት መኖሯን ለማረጋጋት እየሞከረች ነበር እና መንገድ ላይ እየፈለገችው እንደውም ራቅ ያለ ቦታ እየሄደች ሰውን እየጠያየቀችው የአባዬ ሚስት ሞተች ወይም በህይወት አለች እሱን ለማረጋጋት ስትጥር ነበር። እና በመጨረሻ አንድ እረኛ አግኝታ ስታናግረው ነበር። እሱም ወደ ሌላ አቅጣጫ የጠቁማት ጀመረ። ትሁት እንግዲህ ተመስገን አግቷት ሳይሆን እሷ የአባዬን ሚስት የቀድሞ ሚስቱን ለመፈለግ ነበር ስትጥር የነበረው። እናም እንዳጋጣሚ ትሁት ፍለጋ ወደ እነሱ ቤት ይመጣል አለ ተመስገን። ከዛ ትሁት እዚህ የለችም ብላ ቲና በር ስከፍትለት ነበር። እና ትሁት የት እንዳለችው የምታውቂ ከሆነ ንገሪኝ፣ ትሁትን ላገኝ እፈልጋለሁ ሲል ይጠይቃታል። እንዳጋጣሚ አባዬን ይመጣና ትሁትን ያግተ ከሆነ በጭራሽ አልተውም አባዬ እምላለሁ፣ እኔ ትሁትን በጭራሽ ያለችበትም አላወኩም እና ሄደችም ጭምር ያየሁት ነገር የለም ስል ይነግረዋል። አባዬ አሁን ላይ ተላሳሳ የቀረብኩ ለዚህ ነው አባዬ፣ እኔ በፊቱም ተመስገን አይደለሁም፣ አሁን በጉልበት ወይም ደግሞ በመዛቻ ምንም የማደርገው ነገር የለኝም ስትል በመጨረሻ ትሁት አንድ ሰው እንደባት ታገኙና ማናገር ተወስናል። ከዚህ በፊት የተፈጠረው ከ11 ዓመት በፊት የመኪና አደጋ እዚህ አካባቢ እንደደረሰን ጭምርና የሞቱና በህይወት የተረፉት ሰዎች እንዳሉም ጭምር ስትጠይቀው ነበር። እሱም አዎ በህይወት የተረፉት ሰዎች እንዳለም ጭምር እንደሚያውቅ ነገራት። እናም ቀብሩ እዛ አካባቢ ማንነታቸው ስላልታወቀ ሐውልት አልተሰራላቸውም ስል ይነግረዋል። እና ፎቶውን ታሳይና እቺ ሴት የምታውቁ ከሆነ እባክህ አባ እንድትነግሩኝ እፈልጋለሁ ስትል ትነግረዋለች። እሱም እሺ እነግራቸዋለሁ ብሎ ይወስናል። እንዳጋጣሚ ሆኖ ትሁት ያዘችው ፎቶ ስታሳየው አሁን ከባድ አደጋ እንደደረሰባትና በህይወት እንዳለችው ስነግራት ትሁት እጅግ በጣም ደስ አላት። እና ሞተች የተባለችው 11 ዓመት በፊት ስትፈልግ የነበረችው በህይወት መኖሯን ሲያረጋግጥ አባዬ ምን ይሰማሁን? ነገር ግን መሞቷን ነበር እስከዛሬ እሱ የሚያውቀው። ነገር ግን በህይወት መኖሯን ሲያረጋግጥ ምን እንደሚያስባቸው ትሁት እንግዲህ የፈለገችና ያሰበችውን ካላሳካችው ወደኋላ እንደማትልም ጭምር ትወስናለች። እና በመጨረሻ አባዬና የቀድሞ ሚስቱን ለማገናኘት አንድ ላይ እንዲያወሩ ለማድረግ ትወስናለች። ፎቶ ስትሰጣቸው እጅግ በጣም ደነገጠች። ምክንያቱም ፎቶ ላይ ያለ ያውቃት ነበር። እንደጋጣሚ ሆኖ እዚህ ፎቶ ላይ ያለችው ሴት በህይወት እንዳለችና ከባድ አደጋ እንደደረሰባትም ጭምር የነገራት ጀመረ። እና ትሁቴ ስትሰማ እና በህይወት አለ እያልከኝ ነው ብላ ስትነግረው አዎ በህይወት አለች፣
እቺ ሴት በህይወት እንዳለችው እኔ እርግጠኛ ነኝ ብሎ ይነግራታል። እባክዎትን የት እንዳለችውም ጭምር ይንገሩኝ፣ ያለችበት አካባቢ ሊወስዱኝ ይችላሉ ወይ ብላ ስትጠይቀው ወስድሻለሁ ልጄ ብሎ ይነግራታል። ትሁትም እጅግ በጣም ደስ ብሏት ምን ነው አባዬ በጣም ደነገጡ፣ ችግር አለ እንደ ስትነ የዚች ሴት አድራሻ ሰጥቻለሁ እንደምታገኘት እርግጠኛ ነኝ፣ ምክንያቱም ከባድ አደጋ ደርሶበት ስለነበረ መንቀሳቀስ እንደማችለው ጭምር ይነግር ጀመረ። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ